ደስ የሚል ስቃይ ማለት እንደዚህ ይመስለኛል። አንዳንዴ ከጠላቶችህ ሜዳ ራቅ። ለሚያስገርመው ውጤት ዝግጁ ካልሆናችሁ በስተቀር ሙዝን ከካሮት ጋር በፍጹም አትቀላቅሉ። ይህ አሰራር ጣፋጭ ብቻ አይደለም፣ በየቀኑ የሚሰማችሁን ስሜት ሊለውጥ ይችላል። በመጀመሪያ 2 ካሮቶችን ልጣችሁ ወደ ትናንሽ ቁርጥራጮች ክተፏቸው። የተከተፈውን ካሮት በመቀላቀያ ውስጥ አስገቡት። 1 ብርጭቆ ውሃ ጨምራችሁ ለስላሳ እስኪሆን ድረስ በደንብ ፍጩት። ከፈጫችሁት በኋላ ፍሳሹን ለማስወገድ ውህዱን ማጥለሉን እርግጠኛ ይሁኑ። የምትፈልጉት ንጹህ የካሮት ጭማቂ ብቻ ነው። አሁን ወደ አስገራሚው ክፍል እንመጣለን። 2 ሙዝ ወስዳችሁ ቆራርጧቸው። የተቆረጠውን ሙዝ በመቀላቀያ ውስጥ አስገቡት። አዲስ የተዘጋጀውን የካሮት ጭማቂ አፍስሱበት። እናም 2 ኩባያ ወተት ጨምሩ። ለስላሳና ክሬም እስኪመስል ድረስ ሁሉንም አንድ ላይ ፍጩት። ይህ ለሰውነታችን ምን ያደርጋል? ኃይለኛና የኃይል ምንጭ ይሰጣቸዋል። የምግብ መፈጨትን ይደግፋል። በካሮትና በሙዝ ውስጥ ባሉት ቫይታሚኖችና ፋይበር ምክንያት የቆዳ ጤንነቱ እንኳን